ተመስገን ብርሃን ቤቱን እንዲያሳምረሽ ጠበቅሽን አይደል? እሰይ ደስ ይላል። አሁን ውስጥ ይረካ። ዴቭ ይሄ ሁሉ ያንተ ስራ ነው አይደል? አንዴ ውስጥ ብቻችንን እናውራ። እማዬ ሆስፒታል እያልሽ እኮ በጣም ተጨንቄብሽ ነበር። አሁን ደህና ነሽልኝ? እኔ የምልሽ ብርሃን ቆይ እስከዚህ ሰዓት ድረስ የት ነበር? ሆስፒታል ታምሜ ተኝቼ ስቸገር ብቅ ብለሽ ያላየሽኝ ምን ሆነሽ ነው? እማዬ እኔ እኮ ሂሉ ጋር ነበርኩኝ። እናም ደግሞ አንዳንድ ነገር ላዘጋጅልሽ ወደ ሆስፒታል ለመጣ ስል እንደምትወጡ ሳቅ ወደ ቤት መጥቼ እያዘጋጀሁልሽ ነበር። አይሄ መች አስታወሽኝና? እማዬ ዋናው አንቺ ደህና መሆንሽ ነው። ሆስፒታል እያልሽ እኮ በጣም ተጨንቄብሽ ነበር። ያው ዴቭም ደግሞ መልካምና ጥሩ ሰው ስለሆነ አንቺን በጣም ተንከባክቦሻል። እኔ እንጃ ለሱ ቃል የለኝም። ብቻ እግዚአብሔር ይስጣው። ዳዊትማ ልጄ ያላደረገችልኝ ነገር ነው ያደረገልኝ። እዛ ሆስፒታል ውስጥ እኮ እንደዛ ሐኪሞቹ ተንከባክበው ሊያተርፉኝ የቻሉት እሱ ባደረገው ነገር ነው። የተባረከ ልጅ እንደ እናቱ ነው የተቀበለኝ። አውቃለሁ እማዬ፣ ዴቭ መልካም ሰው ነው። ላንቺ ያለው ፍቅርና ክብር ለየት ያለ ነው። ደግሞ ይሄንን ቤት እንደዛ ሳምሮ የጠበቀሽ እሱ ነው። አዎ ዳዊትማ የተባረከ ልጅ ነው። አደይም እድለኛ ናት። እሱን የመሰለ የተባረከ ጮኛ ሰጥቷታል። አዎ እማዬ፣ ዴቭ ላንቺና ለአደይ በጣም አሳቢ ነው። ደግሞ ተሽሎሽ ስለመጣሽ በጣም ነው ደስ ያለኝ። ተመስገን፣ እግዚአብሔር ይመስገን። አሁን ሰላም አግኝቻለሁ። ይልቅ ቡናውን ቶሎ አፊውና ብንጠጣውስ? እሺ እማዬ፣ አሁኑን አፈላዋለሁ። አንቺ ብቻ አታስቢ እሺ? ያገኘሁት አሁን ነው እርምጃው ሰጂ። ምን አልሽ ፍቅር? እህቱን ሊደፍራት ታገላት? እትዬ ባኮን ያዳምጡኝ። እኔ እኮ ሮማኔን ስለምወዳትና ስለማፈቅራት እንጂ ልጎዳት አስቤ አይደለም። ዝም በል አንተ አረመኔ! እንዴት እህትን ልደፍራት ትሞክራለህ? እትዬ እኔ እኮ ከገጠር ድረስ ተንከባክቤና ወድጄ ያመጣት ስለማፈቅራት ነው። እትዬ ከልጅነቴ ጀምሮ ነው ማፈቅራት። እኔ ይሄንን ማመን አልችልም ሮማን። እትዬ በቃ ይበቃል። እኔ አንተን እንደ ልጅ ነበር ማይክ። አሁን ግን ካደረግከው ስራ አስነዋሪ ስራ እኔ አሞኛል። በቃ ናውጣ። ይኸውልህ ልብስህን ያዝ ናውጣ። ካልሆነ ግን ፖሊስ ጠርቼ አስቀፈድዳለሁ። አሁን ቶሎ ውጣ። እግርህ እዚህ ግቢ እንዳይረግጥ ውጣ ብያለሁ። አይዞሽ የኔ ልጅ፣ አሁን እኔ ያለው ይሄ አረመኔ ከግቢ ወጥቷል። አይዞሽ አትፍሪ። አይዞሽ ሮማን፣ አሁን ምንም የሚያስፈራ ነገር የለም። ያንን አረመኔ እማዬ አባራዋለች። በቃውን ተረጋጊ። እኔ እኮ ደረደው እየሞከርኩ ነበር። እሱ ግን ህይወቴን ሊያጠፋት ታገለ። ቆይ ለምን? አይዞሽ የኔ ልጅ፣ ይኸውልሽ ይሄ ትልቅ ትምህርት ነው። ፍቅር ማለት በስሜትና በኃይል መገራት አይደለም። ወንድ ልጅ ማለት ደግሞ ሴትን ሰው በሌለበት በደካማ ጎኗ ገብቶ እንደዚህ ጥቃት ማድረስ አይደለም። አይዞሽ፣ አሁን እግዚአብሔር ደርሶልሻል። እሱ ፍርዱን ይሰጥሻል። አይዞሽ የኔ ልጅ፣ አይዞሽ። መጣሽ ነው ትምጫለሽ ብዬ አልጠበቅኩም ነበር። በሆነ ሰርፕራይዝ ነው ያደረግሽ። አዎ ይሄን እየመጣው ምን ነው መምጣት አልነበረብኝም እንዴ? ማለት እንደዛ ማለት አይደለም። ሪሲት እሺ እመጣለሁ። ምስክራለሁ። ባይሆን አንተን ለማግኘት በጣም ብዙ ደከምኩ። ሰው ነገርኛ ምን አዲስ ነገር አለ? ደግሞ እንደፊትም ሰፈር ውስጥም አላየሽም። በጣም ጠፍተሻል። ምን የተፈጠረ አዲስ ነገር አለ? ምንም አዲስ ነገር የለም ሄኒዬ። እኔማ ቤት ውስጥ ነበርኩኝ እኮ አንተ ነው የጠፋኸው። ግን አሁን የመጣሁት አንድ አስፈላጊ ነገር ልነግርህ ነው። እንዴ ምን ተፈጥሮ ነው?
እኔም እኮ ልጠይቅሽ ነበር ስለ ሮሚ። ቆይ የተፈጠረ ነገር አለ እንዴ? ዋት አባውት ሄር? ስለ እሷ እኮ ነው ልነግርህ የመጣሁት። ባይሆን ሮማን መመኘትን ብታቆም ነው የሚሻለው። ለምን መመኘቴን አቆማለሁ? ምን የተፈጠረ አዲስ ነገር አለ? አዎ አሹና ሮማን ባልና ሚስት ናቸው። አሹ ባሏ ነው። ከዚህ በኋላ አንተም ስለ እሷ ማሰብ ብታቆም ነው የሚሻለው። ሊዱዬ እውነት ለመናገር እኮ ልጅቷ ተመችታኝ ነበር። ሺ ዋዝ ስፔሻል። ግን የሰው ኮነች እንግዲህ ምን አድርጋለሁ? ዋት ካን አይ ዱ? ለምን ህይወቷን አበላሽባታለሁ? አይመስልሽም? በቃ እንደዛ ካሰብክ ጥሩ ነው። የሰው ሚስት መከታተሉ ደግሞ ለማንም አይጠቅምም። ያ ሊዱዬ እኔ እኮ አንቺ የነገርሽኝ ነገር እኮ አክሴፕት አደርጋለሁ። ግን አንቺ የደበረሽና እያኮረፍሽ ትመስያለሽ። አይ አላኮረፍኩኝም። ያው ዝም ብዬ እውነቱን እንድታውቀው ያህል ልንገር ብዬ ነው የመጣሁት። ዶክተር መጣ መሰለኝ። በቃ እኔ አሁን ልሂድ፣ በኋላ እንገናኛለን። እሺ ደውልልኝ። ይሄ በጣም ጥሩ ለውጥ ይመስላል። ሊዱ መጫወቻ ቦታና ስራ ቦታ በደንብ የለየች ትመስላለች። ዶክተር ሊዱ ዛሬ ለምን እንደመጣች ገምት እስኪ ፕሊዝ ገምት በእናትህ። ምንድነው ምን ልትነግረኝ የመጣችው? ስለ ሮማንና ስለ አሹ ጋብቻ እኮ ነው የነገረችኝ። እኔ ምንም የማውቅና የምጠራጠር አይመስላትም መሰለኝ። የእነሱን ጋብቻ ልትነግረኝ እኮ ነው እዚህ ድረስ የመጣችው። አልገባኝም። ይሄኔ እስኪ በደንብ አስረዳኝ። በእሷ ቤት ቆይ ምን ልታደርግ ነው? ስለ እሷ ልታወራ ለምን እዚህ ድረስ መጣች? በእሷ ቤትማ ሮማንን መከታተል እንድትሆንና እኮ ወደ አይምሮ እንድመለስ ፈልጋ እኮ ነው። በእሷ ቤት እኔ ጤነኛ እንደሆን ተቆርቁራልኝ። እናንተ ነገሩን ተቀበልከው? ምን መለስክላት? ምን አልካት? እሷን ደስ ይበላት ብዬ ሮማንን ተዋታለሁ አልኳታ። ግን እኮ ለዩቲ ሮማን እኮ ለኔ ሁሉ ነገር ነች። ለልቤ ንግስት ሆናለች። ሺ ዋዝ ኤቭሪቲንግ። ግን እሷን ደስ ይበላት ብዬ እንደዛ አልኩላት። አይ አንተ ልጅ በቃ አሁን አልተውክም ማለት ነው እንዴ? ሊዱ እኮ በጣም አዝናባለች። ሁኔታዋ እኮ ይናገራል። ኧረ ተው አንተ ልጅ ባክ፣ ልጆቹን አታጣላቸው። አይጣሉም ባክቷቸው። ሮምዬ ብቻ ወደ እኔ ትምጣልኝ እንጂ ማንንም አልሰማም። ያ አሹ የሚባለው ዘበኛውን ቢሆን ራሱ አልሰማም። እና የኔ ሻው ምን አሰብክ? ነገሩን በሰላም ለመጨረስ ነው ወይስ ሌላ ሀሳብ አለ? እኔማ ሮማንዬን አልተዋትም ዶክተር። እሷንማ እንደዚህ በቀላሉ መተው አልችልም። ባይሆን ግን ሊዱን ቀስ ብዬ ማውራት አለብኝ። ምክንያቱም ሊዱ በጣም ትጠቅመኛለች ለኔ። ይኸውልህ ይሄን ተው፣ እንደዚህ አይነት ጨዋታ ይቅርብህ። ቆይ አንተ ያሹን ዱላ ረስተዋል እንዴ? ቢሆን ነው ለነገሩ። በላው ለማንኛውም በእናትህ ምጣ እንዴ። አንተ ረስቼው እንዴ? ምንድን ነው የአደይ እናት ልባቸውን የታመሙ ሰዓት እዚህ ቢሮ መጥቼ ያቀፍካት ልጅ ማነች? አሁን ነው የምታስታውሰው እንዴ? ምን ላድርግ፣ በጣም ቢዚ ነበርን እኮ ሰሞኑን። ኧረ በእናትህ ቆይ ንገረኝ እስኪ ማናት? ሩታ ትባላለች። እኔ አላምነው። አንተ ሩታ ተመለሰች? አዎ ይሄኔ ተመልሳለች፣ መጣለች። ወይኔ አንተ በጣም እኮ ነው የምታምረው። እኔ እኮ ጭራሽ ሩታን በእንደዚህ አይነት መልክ ጠብቄያት አላውቅም ነበር። ይኸውልህ አንተ ደግሞ ጀመረህ። በቃ ወተም ሳምንት በላ ከሆነ ና ተከተለኝ፣ ካለበለዚያ እዚሁ ቅር። ና አንቺ ዩቲ፣ ና አንቺ ስለሷ ንገረኝ። እኔ መቼ እሷ መሆኗን አወቅኩ። አንተ ሩታ እንደዚህ ቆንጆ ናት እንዴ? ኧረ ና ንገረኝ በእናትህ። መጣሽ፣ ጠብቀኝ ዩቲ። ዩቲ አሹ የምን ፌስታል ነው? በዚህ ሰዓት ወደ ልትሄድ ነው? እምዬ ጋር ገጣልኝ ነው ዳይመንድ። በቃ ከዚህ በኋላ እዚህ ከተማ የምቆይበት ምንም ምክንያት የለኝ። ማለት በዚህ ሰዓት ገጠር ልትሄድ ነው? ቆይ ሮማንን ለማን ጥላት ነው አንተ ገጠር የምትሄደው? እሷ ከእንግዲህ በኋላ እኔ ልትሆን አትችልም። ዳይመንድ በጣም ጎድቻታለሁ። ይቅር በለኝ። ትልቅ ስህተት ሰርቻለሁ። አሹ ቆይ ምን ተፈጥሮ ነው? ለምንድን ነው ገጠር የምትሄደው? ለማይስ ነግረካታል? በቃኝ ሩቴ፣ በቃኝ። እኔ እኮ ሀገሬንና ገጠሩን ትቼ የመጣሁት እናቴን ትቼ የመጣሁት ለእሷ ብዬ ነበር። ከጎኗ አልቅም ነበር። እሷ ግን ይህንን አላየችው። እኔ ለፍቅሯ ብዬ መስዋዕትነት ብከፍል፣ እሷ ግን በዛ ዲያስፖራ ቀየረች። ልቧ በዛ ዲያስፖራ ተሸነፈ። እባካሹ ተረጋጋ። ነገሮችን እኮ በውይይትና በተረጋጋ መንፈስ እኮ መስተካከል ይቻላል። እንደዚህ ተናደክ መሄድክ ለማሚም ሆነ ለሷ በጣም ከባድ ነው የሚሆነው። አይውላሹ እኔ እናንተ አብረን ያደግነው አይደል? ወንድማማቾች ነን። ምንም ሳትደብቅ ንገረኝ። ቆይ ሮማንን ምን አርጋት ነው ወይስ ተጣልታችሁ ነው? ምንድነው? ቆይ ምን ተፈጥሮ ነው?
ምንም የሚነገር ነገር የለም ዳይመንድ። እኔ ወንድነቴን እና ፍቅሬን አሳያለሁ ብዬ ነገሩን በሙሉ ግራ አጋብቻለሁ። እሷ እኔ ላይ ያላት እምነት ካሁን በኋላ የለም። እባካሹ ተረጋጋና ማሚን አውራት። እንደዚህ በፌስታል ልብስክን ይዘህ ስትሄድ እማማስ ምን ይላሉ ብለህ አታስብም? እትዬ ራሳቸው ናቸው ከዚህ ጥፋሉ። በቃ ካሁን በኋላ እዚህ ቦታ የለኝም። ቻው በቃ። አሹ ወንድሜ ባልከው ነገር ውስጥ ትልቅ ህመም እንዳለ ተረድቻለሁ። በቃ የሆነ ነገር እንደተፈጠረ ገብቶኛል። ግን ደግሞ መሄድህ መራቅህ ነገሮችን ያበላሻል እንጂ ምንም አያስተካክልም። አልችልም ዳይመንድ፣ አልችልም። ካሁን በኋላ እሷን መፍረት አይነት ማየት አልችልም። አሹ እባክህን አልቅሰህ አታስለቅሰኝ። ማሚ አባራ እኮ እኔ ላወራት እችላለሁ። እባክህን አሹ ያልቅስ ከዚህ ቤት አትሄድ። እባክህን አሹ ትንሽ ቆይተህ ካስብ። የማስብበት ነገር የለም ሩታ። እኔ እሷን ብዬ ከሀገር የተሰደር እሷ ግን ለአንድ ዲያስፖራ ብላ በጥፊ መታች። ምንም የማስብበት ነገር የለም። ቆይ ምን ቢፈጠር ነው በፍጥነት እየሮጠ እንደዚህ የሚሄደው? ሮማን ጋር የተፈጠረ ከባድ ነገር ባይኖር እንደዚህ ጥሏት አይሄድም ነበር። ጌታዬ ወይ ምን ተፈጥሮ ይሆን? ምናልባት ማሚ ተናዳ ተናግራት ሊሆን ይችላል። ግን ደግሞ ትንሽ ቆይተህ ይቅርታ ብትላት እኮ ይቅርታ ታደርግልካለች። እባክህ እንደዚህ ያዝነካቲት ሩቴ። እነሱ ይቅርታ ቢያደርጉልኝም እኔ እነሱ የማይበት ድፍረት የለም። ሩታዬ ሲከፋኝ ስለወራሽኝ፣ ሲጨንቀኝ ስላጽናናሽኝ፣ ሲቸገረኝ እጅሽን ስለሰደርሽልኝ በጣም አመሰግናለሁ። መቼም ቢሆን አልረሳሽም። ዳይመንድ ይሄ እኮ በጣም ከባድ ነገር ነው። አሹ በጣም አዝኖና እያለቀሰ ነው ሄደው። እቤት ውስጥ የሆነ ነገር ተፈጥሯል፣ መግባት አለብን። አዎ ሻኪራ፣ ነገሩ በጣም ያስፈራል። ወደ ውስጥ እንግባ። እኔም በጣም ፈርቻለሁ ዳይመንድ። እያለቀሰና ተረብሾ የተናገራቸው ቃላቶች በጣም ልቤን ነክተውታል። ምን ተፈጥሮ ይሆን? ምን አውቃለሁ። ብቻ ግን ሰላም አይመስለኝም። ወደ ውስጥ እንግባ ነው። እሺ ማዘሯ የተማለጠን ቁጭ ብዬ እጠብቅሻለሁ። ቆይ ግን ለምንድን ነው እንዳልወጣ የፈለግሽው? እሺ አልወጣም፣ በቃ እጠብቅሻለሁ። ማዘሯ ቆይ አንዴ ጉዳይ ገጥሞኝ ነው እሺ እንደሆነች። ቆይ ምን ልትሰራ መጣክ? ሲቀጥል ደግሞ በሩን ማን የከፈተልህ? እኔ ዝም ብዬ በራሴ ተነሳሽነት አልመጣም። ማዘሯ ደውላልኝ ነው የመጣሁት። አሃ ማዘሯ ነሽ ማለት ነው እንደዚህ አቅዳኔ እናንተ እንድንገናኝ እዚህ እንድቀመጥ ያደረገችው? አዎ ማዘሯ ችግራችን ራሳችን እንፈታ ትፈልጋለች። እኔ ላውራሽ ነው የመጣሁት። ሮሚዬ የኔ ልጅ አይዞሽ፣ ተረጋጊ። እኔ ጎንሽ ነኝ ያለሁት። የአረመኔ ደግሞ ወጥቷል። አይዞሽ ልጅ። ውጡልኝ፣ ሁላችሁ ውጡልኝ። ብቻዬን መሆን እፈልጋለሁ። ውጡልኝ፣ እትዬ ውጡልኝ። አይዞሽ የኔ ልጅ ተረጋጊ። እንዴት ብቻሽን ተውሻለሁ? እኔ እኮ ላጽናናሽ ነው የመጣሁት። አይዞሽ እቀፈል አድርግሽ ተውሻል። አይ አልፈልግም እትዬ ውጡልኝ። እባክዎትን ሁላችሁ ውጡልኝ። አልፈልግም፣ በቃ ውጡልኝ። እሺ ፍቅር፣ ሳሎን ጠብቂኝ። እሺ በቃ ይኸውልሽ። እሺ ከፈለግሽን ሳሎን አለ ጥሪን። እሺ አይዞሽ። ምን ሆነ ጫኔ? የቀዘቀዘ ወጥ ላይ ጫኔ፣ እኔ እኮ ቅርብ ሰዓት ነው ያሰናዳሁት። አንተ አይደል እንደ ቆየው? ምን ቀኑ ሙሉ ስትልሽ ውለሽ ነው እንጂ ይሄ ቀዘቀዘ ወጥ ነው ለጫኔ የምታመጭልኝ? ኧረ እባክህ ጫኔ፣ እኔ ዛሬ ከነጋም ቢሆን እህል ባፌ አልዞረም። ዝም በይ እንዲሁ እኮ አንቺ መልክሽና ሙያሽ ምንም አይገናኝ ምንም። እሺ ጫኔ፣ አሁን እሳቱን ላቀጣጥልና ሞቀልኝ። እርበሽ ሰሚኛለሽ? እኔ መች የቀዘቀዘ ሽሮ አማርኛ አልኩሽ? እኔ አማርኛውልሽ ሞቅ ያለውና ይኸውልሽ ሞቅ ያለውና
ከጫኔ ዱላና ስቃይ ስመለጥ እኮ እዚህ ከተማ መጥቼ ሰላም ማግኘት መስሎኝ ነበር። ቆይ አሹ ጫኔ በየጊዜው እስኪደበድበኝና የፈለገውን ነገር ሲያደርገኝ ከዛ ሁሉ ስቃይ እኮ ያወጣኝ እዚህ ሰላም እንድናገኝ ነበር። አሹ ለምን እኔ ላይ አሹ ማለት እኮ ወንድሜ ጓደኛዬ ድጋሚ በሱ ለምን አምላኬ ቆይ እኔ ምንድን ነው ያጠፋሁት? ቆይ ምንድን ነው ያጠፋሁት? በቃ የኔ አመንታ ሁልጊዜ እንደዚህ ወንዶች መበደል ብቻ ነው። ቆይ ለምን አምላኬ ከጫኔ ዱላ ከጫኔ ጭካኔ እኮ ስታስበልጠኝ በቃ መስሎኝ ነበር። ቆይ ለምን አምላኬ በቃ እኔ ሰርቼ መለወጥ አልችልም፣ በሁለት እግሬ መቆም አልችልም ማለት ነው አምላኬ። ወንድሜ ባልኩ ሰው ለምን ቆይ ለምን ሄሉዬ እባክሽ ይቅርታ አድርጊልኝ። እኔ እኮ አንቺን ለመበደል ወይ ለማዘን እኮ አይደለም እንደዚህ ያደረኩት። እኔ እኮ በጣም ነው የምወድሽ። እባክሽ ከልብሽ ይቅርታ አድርጊልኝ። አቤ እባክህን በሩን ክፈትልኝና ከዚህ ቤት አስወጣኝ። ከዚህ በላይ እዚህ ቤት መቆየት አልችልም። እባክህን አቤ። እንዴት ነው ከፍትልሽ? ሄሉ አልከፍትልሽም እንጂ እንዴት ተበሳጭተሽ ተናደሽ ምን ልታደርጊ ነው? የት ልትሄጂ ነው? እኔ እኮ ከልጅነቴ ጀምሮ እኮ ማውቀው አንቺን ነው እኮ። እኔ እኮ አንቺ ውጭ እኮ ህይወት የለኝም አቤ። እኔ እኮ ሆድ ብሶኛል። እዚህ ቤት ውስጥ አስቀምጠኝ እየዋልክ በቅጡ እንኳን ሰርግ ሳትደግስ ሳታገባኝ እዚህ ቁጭ ማለቴ ምን ያህል እንደሚሰብረኝ አታውቅምና ነው። ይገባኛል ሄሉ፣ ይረዳሻለሁ። ይኸውልሽ እኔ እኮ ሰርጉን ቆንጆ አድርጌ ልደግሰው ቆንጆ አድርጌ ላዘጋጀው ብዬው እኮ እንጂ ችላ ብዬው አይደለም። እና መቼ ነው በክብር የምታገባኝ? እስከ መቼ ነው እኔ እዚህ ቤት ውስጥ ብቻዬን የምሆነው? ቆይ ስለኔ ሰው ምን ይላል ብላ አታስብልኝም? እንዳበበ ሄሉዬ ይኸውልሽ እኔ ሁሉ ነገርሽን መቻል እችላለሁ። ንዴትሽን፣ ኩርፊያሽን፣ ሁሉ ነገርሽን መቻል እችላለሁ። ግን ደግሞ እንዴት ሊያስገድድ እንደሚል ታስቢያለሽ? ይህ እኮ እኔን በጣም ነው የሚጎዳኝ። አቤ እኔ እኮ ሌላ ሴት ጋር ትሄዳለህ አላልኩም። ነገር ግን እኔም በክብር ሳታገባኝ እዚህ ቁጭ አድርገኝ ውስጤ በጣም እየተሰበረ ነው አቤ። እኔ እኮ ከአንቺ ውጭ እኮ ሴት እኮ አይታየኝም የኔ ቆንጆ፣ በጭራሽ ነው የማይታዩኝ። አንቺ እኮ ልጅነት ፍቅሬ እኮ ነሽ። አንቺ እኮ የህይወቴ አካል ነሽ። ይኸውልሽ እኔ እንደ ማንኛውም ወንድ እኮ እንድታየኝ አልፈልግም። በፍጹም እንደዛ እንድታየኝ አልፈልግም። እሺ ቆይ ነገሮችን በፍጥነት አስተካክለ ለምን አታገባኝም? እኔም እኮ ከሰው እኩል ደስተኛ ሆኜ መኖር እፈልጋለሁ። አገባሻለሁ የኔ ቆንጆ። ይኸውልሽ እኔ ከአንቺ ጋር ብቻ ነው መኖር የማስበው፣ ሌላ ከማንም ጋር መኖር አላስብም። ይኸውልሽ አሁን ተረጋጊና ነገሩን አረጋጊ በቃ። እሺ ቢያንስ በሩን ክፈተውና እንነጋገር። እንደዚህ በሩ ተቆልፎ መነጋገር አንችልም። እባክህ በሩን ክፈትልኝ። እሺ እከፍትልሻለሁ የኔ ቆንጆ። ይኸውልሽ ግን ከከፈትኩልሽ በኋላ ግን ሌላውንም ነገር እንዳታስቢ፣ ቁጭ ብለን ማውራት ነው ከዛ በኋላ ያለብን። እሺ እሺ አልሄድም አቤ፣ በሩን ብቻ ክፈትልኝ። እሺ እኔ ፍቅር በቃ አሁን እከፍትልሻለሁ። እማዬ እኔ በጣም ጨንቆኛል። ሮማን ደህና አይደለችም። እባክሽን ገብተን እንያት። እንዴት ደህና ትሆናለች? በገዛ ወንድሜ ነው ብላ ባመነችው ሰው ልትደፈር ነበረ። እንኳን እሷ እኔ አሞኛል፣ ራሴን አሞኛል። እኔ እውነትሽን ነው እማዬ። እኔ ራሴ ያየሁትን ነገር ማመን አቅቶኛል። አሹ እንደዚህ አይነት አስነዋሪ ነገር ጭራሽ ያደርጋል ብዬ አስቤ አላውቅም ነበር። የዋ መስሎ ሰራለን። እኔ እኮ እንደ ልጄ ነበር የማየው። እንዴት ተደርጎ በእኔ ቤት ነውር ይሰራል? ወይኔ አምላኬ፣ እንዴት ቢነቀን ነው? እንደው ምን አይነት ፈተና ውስጥ ነው የገባ ነው ዘንድሮስ? ሮማንስ ዳይመንድ ሮማንስ ማሚ አሹ በር ላይ ፌስታል ይዞ ሲወጣ አገኘ ነው። ቆይ የተፈጠረ ችግር አለ? ምንድን ነው የሆነው? አዎ ማሚ፣ አሹ እያለቀሰና በጣም አዝኖ ነው ሄደው። ደግሞ እኛ በጣም ፈራን። ሮማን ግን ደህና ናት? ምን ደህና ትሆናለች ልጄ? አሹ ትልቅ ጥፋት አጥፍቷል። እኔ ራሱ እሱ በሰራው ስራ በጣም አፍሬያለሁ። ደህና አይደለችም ሮማን። ምን እንደተፈጠረ ታውቃላችሁ? ምንድነው እሱ? ምን ተፈጠረ? አሹ እኮ ሮማን አስገድዶ አፍኖ ሊደፍራት ሲል ደረስኩበት። ምን አልሽ? ፍቅር አፍሽን ዝጊ እሺ። አሹ ይሄን ነገር አያደርግም። አሹ እኮ ወንድሜ እኮ ነው፣ አብረን ያደግነው። አሹ ደውልሽ የጀኔ መዳፊያ ላቀዋለሁ። እንደዚህ አይነት አስነዋሪ ነገር ለያውም ሮምና አያደርግም፣ በፍጹም አያደርግም።
አው ፍቅር የማይረባ ነገር አታውሪ እሺ። አሹ ምንም ያክል ቢናደድ እንደዚህ አይነት መጥፎ ነገር ያደርጋል ብዬ በጭራሽ አላምነው። ካላመናችሁ ገብታችሁያት። ልጅቷ እኮ ፈርታ በድኖና ቁጭ ብላ እያለቀሰች ነው። በፍጹም እንዴ አሹ እንዴት ይሄን ነገር ያደርጋል? አይ እኔ ይሄን ነገር በገዛ ጆሮዬ ከሮማን አንደበት ካልሰማው በስተቀር በፍጹም እኔ አላምንም። የት ነው ያለችው? ሮሚ የት ነው ያለችው? እኔ ክፍል ናት። እኔ ውሰጂኝ። እሺ እና ላሳይክ ዳይመንድ። እባካችሁ ልጆቼ ቀስ ብላችሁ ግቡ። እሷ አይምሮዋን አሟታል። በጣም ተቸግራለች፣ ጨንቋታል። እባካችሁ ዴቪዬ ለእናቴ ያደረግከውን አቀባበል ሳይ እንዴት እንደተደሰትኩ ብታይ። በጣም አመሰግናለሁ። አንተ በጣም ለኔ ታስብልኛለህ። የኔ ፍቅር ለእናትሽ ያደረኩት ነገር በሙሉ ላንቺ ካለኝ ፍቅር የተነሳ። ስለዚህ ምንም ነገር እንዳይጨንቅሽ ምስጋና የሚያስፈልገው እሺ ዴቭ። እማዬ ተደስታ ሳያት እንዴት ደስ እንዳለኝ ብታይ። ሁሌም ለኔ ያለ ፍቅርና እንክብካቤ ልዩ ነው። በጣም ነው የማመሰግነው። አንቺ እኮ ለኔ ህይወቴ ነሽ አደይ። ይኸውልሽ ለአንቺና ለእናትሽ እያደረኩ ያለሁት ያው ማድረግ የሚገባኝ በታች ቢሆን ሁሉም ነገር ለእናንተ ይገባቸዋል። ከዚህ በኋላ እናትሽ የሚያስደስታቸውን ነገር በሙሉ አደርጋለሁ። እሺ ምን ተነካና? ገና ሌላውን ሰርፕራይዝ አለሽ እኮ እንዴ? ደግሞ ሌላ? ይሄ ሁሉ ዝግጅት አልበቃ ብሎ ነው? አይበቃም፣ ሌላም አለሽ። ነይ እንደው ምንድን ነው? እኔ ፍቅር ለአንቺ ሲሆን ሁሉም ነገር ይገባሻል። እሺ ነይ ነው። አምሮብሻል ከመጠን። ከኔ መለየቱና መራቁ ተመችቶሻል ማለት ነው? አዎ በጣም ተመችቶኛል። ከእንግዲህ የሚያስጨንቀኝ ነገርም የለም። ሲቀጥል አንተ ከኔ ጋር የነበርክበት ሐሳብና ፍላጎት አማላቅ ማልረዳ ነበር እንደሚመስልክ? ምን ማለት ነው? ሐሳብ ሌላ ነበር የምትይኝ? እኔ እኮ እንደማፈቅርሽ ታውቂያለሽ። አንቺ ግን እኔን ባለማመንና ሰው አምንሽ ነው ፍቅራ